ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፓርላማው ከዓለም ባንክ የተገኘውን $450 ሚሊዮን የብድር ስምምነት በአንድ ንባብ አጸደቀ። የሕዝብ ተወካዮች ምክር ቤት የኤሌክትሪክ አገልግሎት ተደራሽነት እንዲሁም ለክህሎት ትራንስፎርሜሽን እና ቀጠናዊ ውህደት ፕሮጀክት አስፈጻሚ የሚሆን $450 ሚሊዮን ከዓለም ባንክ የተገኘ ብድር በአንድ ንባብ አጸደቀ። ምክር ቤቱ ህዳር 25 ቀን 2018 ዓ.ም ባካሄደው መደበኛ ጉባኤ ሁለቱም ብድሮች በሙሉ ድምፅ ያጸደቀ ሲሆን የመጀመሪያው ብድር $421.5 ሚሊዮን ወይም አሁን ባለው ምንዛሬ ወደ $65.7 ቢሊዮን መሆኑንና ተመጣጣኝ፣ ቀልጣፋ፣ ተደራሽና ተስማሚ የሆነ የኤሌክትሪክ አገልግሎት 75% ለሚደርሱ ዜጎች እስከ 2030 ዓ.ም ድረስ ለማድረስ ያለመ መሆኑንም ተገልጿል። ከዓለም አቀፍ ልማት ማህበር የተገኘው ብድር 1.1 ሚሊዮን አዳዲስ ኤሌክትሪክ ደንበኞች ቆጣሪ እንዲያገኙ እና ከ5.5 ሚሊዮን በላይ ዜጎች ደግሞ የኃይል ተጠቃሚ ያደርጋል ተብሏል። ብድሩ በ31 ዓመታት ተከፍሎ የሚጠናቀቅ በመሆኑ ተብራርቷል። በተመሳሳይ ምክር ቤቱ በአንድ ንባብ ያጸደቀው ከዓለም አቀፍ የልማት ማህበር የተገኘውን የ28.5 ሚሊዮን የብድር ስምምነት ሲሆን ብድሩን በ38 ዓመታት ተከፍሎ የሚጠናቀቅ እንደሆነ ተገልጿል። ገንዘቡ በክህሎት ትራንስፎርሜሽን፣ ቀጠናዊ ውህደት ውስጥ ለልቀት ማዕከላት፣ ለትምህርትና ለስልጠና ባለስልጣናት ድጋፍ፣ ለቀጠናዊ ኢንዱስትሪ ትስስር፣ ለሀገራዊ የቴክኒክ ሙያ ትምህርትና ስልጠና ማሻሻያ እንዲሁም ለቀጠናዊ አመራር ተግባራት የሚውል መሆኑ ተጠቁሟል። ሁለቱም ረቂቅ አዋጅ ወደ ቋሚ ኮሚቴው ሳይመሩ በመጀመሪያ ንባብ በአፈ ጉባኤው ጠያቂነት በፓርላማ አባላት አጽድቀዋል። በሕዝብ ተወካዮች ምክር ቤት የሕግ አወጣጥ መመሪያ መሠረት በምክር ቤቱ አስቸኳይነቱ የሚታመንበት ካልሆነ በስተቀር ማንኛውም ረቂቅ ሕግ ለሚመለከተው ቋሚ ኮሚቴ እንደሚመራ፣ ቋሚ ኮሚቴው ጉዳዩን አጽንቶ የውሳኔ ሀሳብ እንደሚያቀርብ ቢያንስ 20 የሥራ ቀናት እንደሚሰጡትም ተደንግጓል። በዚህ የሕግ አወጣጥ መርህ መሠረት በመጀመሪያ ንባብ መጽደቅ ያለበት ሕግ ከሌሎች ሕጎች ጋር ሲነጻጸር ሰፊ ያልሆነ በአስቸኳይ መጽደቅ እንደሚገባው በአስፈጻሚ የተገለጸ ከሆነና መንግሥት በጉዳዩ ላይ የያዘው አቋም በማያሻማ ሁኔታ የተገለጸ ሲሆን ብቻ እንደሆነም ተብራርቷል። የ450 ሚሊዮን ብድር ስምምነት በጸደቀበት የምክር ቤቱ ስብሰባ ሕጉ በአንድ ንባብ መጽደቅ አስፈላጊነቱ በአፈ ጉባኤው ባይገለጽም ከምክር ቤቱ የቀረበ ተቃውሞ አልነበረም። የቀረበው ረቂቅ የሕግ ማብራሪያ ኤሌክትሪክ ተደራሽነት የሚውለው ብድር የኤሌክትሪክ መስመር አልፏቸው የሚሄዱና ተደራሽ ያልሆኑ የማህበረሰብ ክፍሎች ታሳቢ እንዲያደርግ አባላቱ ጠይቀዋል። በተመሳሳይ በብድር የሚከናወኑ ተግባራት ለአበዳሪው ከቀረበው ሪፖርት ባለፈ ለምክር ቤቱ እንዲቀርብ ጥያቄ ቀርቧል። ወይዘሮ ታለፈ ፍትሐወርቅ የተባሉ የምክር ቤት አባል በሕዝብ ውክልና ወቅት የኤሌክትሪክ አገልግሎት አቅርቦት በመሰረታዊነት በተደጋጋሚ የሚጠየቅ መሆኑን ገልጸው ይህ ፕሮግራም መልስ ሊሰጥ ይገባል ብለዋል። አክለውም ከመንገድ ርቀውና የኤሌክትሪክ ገመድ አልፏቸው የሚሄዱ መንደሮች እንዴት እንደሚካተቱ ጠይቀው ሕዝቡ በመጣው የብድር ስምምነት ተጠቅሟል ወይ የሚለውን ማወቅ እንደሚፈልጉና ለአበዳሪው ከሚቀርበው ሪፖርት በተጨማሪ ለምክር ቤቱ የፕሮጀክት አፈጻጸም ሊቀርብ ይገባል ሲሉም ጠይቀዋል። የኤሌክትሪክ ጉዳይ መሰረታዊ በመሆኑ ብድሩ መዋቅራዊ ሽግግር ያመጣል ያሉት አቶ መለስና መና የተባሉ የምክር ቤቱ አባል ለታለመለት ዓላማ መዋሉን የክትትልና የቁጥጥር ሪፖርት እንዲመጣም እንፈልጋለን ብለዋል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ጌቱ ገረመው በሰጡት ማብራሪያ በአገር አቀፍ ደረጃ 54% ላይ የሚገኘው ኤሌክትሪክ አገልግሎት ተደራሽነት ወደ 75% ለማሳደግ ያለው ብድር መሆኑን ገልጸዋል። ኤሌክትሪክ ተሸካሚ ፖል እና ገመድ ከሚያልፍባቸው መንደሮች መካከል 300 የሚሆኑ በዚህ ፕሮግራም ይካተታሉ ብለዋል። ዋና ስራ አስፈጻሚው በማብራሪያቸው በየዓመቱ 59% የሚሆነው ስራ በተቋሙ የፋይናንስ ምንጭ እንደሚያከናውን ገልጸው ቀሪው በመንግስት የፋይናንስ አማራጭ የሚሟላ መሆኑን የፕሮግራሙ አፈጻጸም የጠበቀ ክትትል እየተደረገበት ሪፖርት እንደሚደረግም አስረድተዋል።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።